ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች በዛሬ ዜናዎቻችን ቴዲ አፍሮን ስሞት አሜሪካዊ አምባሳደር ቲቦር ኔጊ በዝርዝር እንመለከተዋለን። የዩኒቨርሲቲ ተማሪዎች የማይመርጧቸው የትምህርት መስኮች መምህራን ፊልድ መቀየር እንዳለባቸው የትምህርት ሚኒስቴር አስታወቀ። ስለዚህ ጉዳይ ሰፋ ያለ መረጃ ይኖረናል። የኢትዮጵያ የጥበብ ዓለም አሳዛኝ ዜና አስተናግዷል ተብሏል። ስለ ፍልፍሉ አዲስ መረጃ ወጥቷል። ምንድነው መረጃ ይዘናል፣ በስፋት እንዳስሰዋለን። በድግም ሰዎችን ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናግተው ለመውሰድ የሞከሩ ተከሳሾች በእስራት መቀጣታቸው ስለተገለጸው መረጃ መጨረሻው ከቆያችሁ ታገኙታላችሁ። ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችንን አዲስ 24ን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። የቴዲ አፍሮን ዘፈን ስሙት ሲሉ አሜሪካው አምባሳደር ቲቦር ኔጊ ገለጹ። አሜሪካው ዲፕሎማት አምባሳደር ቲቦር ኔጊ የኢትዮጵያዊውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታታዮቻቸው ጥሪ ያቀረቡ። ኔጊ በማህበራዊ ገጻቸው ኤክስ ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ብለዋል። አምባሳደር ኔጊ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረዥም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ አላቸው። ይህ አስተያየት ቴዲ አፍሮ በሙዚቃው የሚያቀርበው ማህበራዊና ፖለቲካዊ መልእክት ወደ ሀገራዊና ዓለም አቀፋዊ የውይይት መድረኮች መምጣቱን ያመለክታል። የኢትዮጵያ የጥበብ ዓለም አሳዛኝ ዜና አስተናግዷል። ተወዳጁ ኮሜዲያን ፍልፍሉ በደረሰበት ድንገተኛ ስትሮክ ምክንያት በአሁኑ ወቅት በሆስፒታል ሕክምናውን እየተከታተለ እንደሚገኝ ይታወቃል። ከመረጃ ምንጮች እንዳረጋገጥ ነው በሳቁና በፈገግታው የብዙዎችን ልብ የገዛው ይህ አርቲስት በድንገተኛ ስትሮክ ተመቶ በሕክምና ላይ እያለ በርካታ ኢትዮጵያውያን የኢንተርኔት ተጽዕኖ ፈጣሪና ቲክቶከሩ አዶናይ የጀመረውን ድንቅ የበጎ አድራጎት እንቅስቃሴ ተቀላቅለዋል። አዶናይ የፍልፍሉን ሕክምና ወጪና ሌሎች አስፈላጊ ነገሮችን ለመሸፈን የሚያስችል የድጋፍ ቻሌንጅ በማዘጋጀት ላይ መሆኑን ገልጾለታል። ይህ በበጎ አድራጊነቱ የሚታወቀው የቲክቶክ ተጽዕኖ ፈጣሪ እንቅስቃሴ በችግር ጊዜ ኢትዮጵያውያን እርስ በርስ ለመረዳዳት ያላቸውን ጠንካራ ማህበራዊ እሴት በድጋሚ ያሳየ ሲሆን በብዙዎች ዘንድ ከፍተኛ አድናቆት እያተረፈ ይገኛል። ዩኒቨርሲቲ ተማሪዎች የማይመርጧቸው የትምህርት መስኮች መምህራን ፊልድ መቀየር እንዳለባቸው የትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር በዩኒቨርሲቲ ተማሪዎች በማይመረጡ የትምህርት መስኮች ሲያስተምሩ የነበሩ መምህራን ከተማሪዎች ጋር በመሆን በሚያዋጣቸው ፊልድ መንቀሳቀስ አለባቸው ብለዋል። የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ይህንን የተናገሩት የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ የሚኒስትሩን የ9 ወራት እቅድ ሪፖርት ሚያዝያ 7 ቀን 2018 ዓ.ም ሲገመግም ነው። ቋሚ ኮሚቴው ባቀረበው ጥያቄ በዩኒቨርሲቲዎች ሀሳብ ሳይንስና ግብርና ትምህርቶች በተማሪዎች እየተመረጡ አለመሆኑን ጠቅሶ ችግሩን ለመፍታት ምን እየተሰራ ነው ሲል ጠይቋል። ሚኒስትሩ በሰጡት ምላሽ ዩኒቨርሲቲ ውስጥ ፍልስፍና፣ ታሪክ ወይም ሌሎች የትምህርት መስኮች በተማሪዎች ካልተመረጡ መምህራኑም ስራ ወዳለበት ቦታ ሊሄዱ ይገባል ብለዋል። መምህራንም ሆኑ ሰራተኞች በእኛ ሀገር አንድ የያዙትን ቦታ መልቀቅ አይፈልጉም። እኛ ደግሞ የምንፈልገው በዩኒቨርሲቲዎቻችን ተማሪዎች የትምህርት መስክ እየመረጡ መምህራንም ከአንድ ቦታ ወደሚፈልጉት ሌላ ቦታ እንዲሄዱ እንፈልጋለን በማለት ገልጿል። አክሎም በዩኒቨርሲቲዎች ያለ ምንም ምክንያት ክፍል በማይገቡ መምህራን ላይ በአዲስ አበባ ጭምር ቁጥጥር እናደርጋለን ብለዋል። ቋሚ ኮሚቴው ሪፖርቱን ተመልክቶ ባቀረበው ጥያቄ ከቅድመ አንደኛ ደረጃ እስከ 12ኛ ክፍል ወደ ትምህርት እንዲመጡ ታቅዶ ከነበረው አጠቃላይ የተማሪዎች ቁጥር 20 በመቶ ያህሉ የመማር ማስተማር እድል አለማግኘታቸውን አስታውቋል። በድግምት ሰዎችን ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናግቶ ለመውሰድ የሞከሩ ተከሳሾች በእስራት ተቀጡ። በምስራቅ ሐረርጌ ዞን በደኖ ወረዳ ራሬ ቀበሌ ውስጥ በድግምትና ጥንቆላ የሰው ሕይወት ላይ አደጋ ለማድረስ የተስማሙ 2 ግለሰቦች ድርጊታቸውን ተጋልጦ በእስራት መቀጣታቸውን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ሬዲዮ እንደገለጹት ተከሳሽ ኡሊያ ሱፊ እና ኡስማን መሐመድ የተባሉ ግለሰቦች በ2 ሰዎች ላይ በድግምትና ጥንቆላ ሕይወታቸውን ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበረ ገልጿል። ይሁንና ድርጊታቸው በመጋለጡ በቁጥጥር ስር ውለዋል። አንደኛ ተከሳሽ ኦሊያ ሱፊ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን ሁለተኛ ተከሳሽ ኡስማን መሐመድ የድግምትና ጥንቆላ መድኃኒት አሰሪ ሆነው በገንዘብ ዋጋ ተስማምተው ድርጊቱን ለመፈጸም ሲሞክሩ ተደርሶባቸው በቁጥጥር ስር ውለዋል። መድኃኒት አስደራጊው ሁለተኛ ተከሳሽ ኡስማን
መሐመድ ከሁለቱ ተጎጂ ሰዎች ጋር ባለው የግል ቅራኔ የተነሳ ለአንደኛ ተከሳሽ ኦሊያ ሱፊ 10 ሺህ ብር ለመስጠት በመስማማት አንደኛው ተጎጂ ህይወቱ እንዲያልፍ፣ ሁለተኛው ተጎጂ ደግሞ በቁሙ እንዲያብድ መድኃኒት ለማሰራት እንደሞከረ ነው የተገለጸው። በዚህም ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቶች የሚሰሩት በሰዎች ቅንድብ ነው በማለት ትዕዛዝ በመስጠቱ መድኃኒት አስደራጊው የአንደኛ ተጎጂ ግለሰብ የቅንድብ ፀጉር አዘናግተው ለመውሰድ ሲሞክር ተጎጂው በቁጥጥር ስር አውሎት ለጸጥታ አካላት እንዳስረከበው ገልጸዋል። ፖሊስም በግለሰቡ ላይ ባደረገው ምርመራ በቁጥጥር ስር የዋለው ግለሰብ ከአንደኛው ተከሳሽ ጋር በገንዘብ ተስማምተው ድርጊቱን መፈጸማቸው በማስረጃ በመረጋገጡ የምርመራ መዝገባቸው ተጠናቆ ለአቃቤ ሕግ መላኩን ገልጸዋል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በድግምትና በጥንቆላ በሰው ላይ አደጋ ማድረስና ማጋለጥ ወንጀል ክስ የተመሰረተ ሲሆን ክሱን የተመለከተው የበደኖ ወረዳ ፍርድ ቤት ሚያዝያ 5 ቀን 2018 ዓ.ም በዋለው ችሎት ሁለቱንም በ8 ወራት ቀላል እስራት እንዲቀጡ ውሳኔ ማስተላለፉን ምክትል ኢንስፔክተር ካስያ አበበ ጨምረው ተናግረዋል። የህዝብ ተወካዮች ምክር ቤት በአቪዬሽን ሴኩሪቲ ረቂቅ አዋጅ ላይ ባካሄደው ውይይት ከአገልግሎት ተጠቃሚዎች የሚሰበሰበው ክፍያ በቀጥታ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲሆን ያቀረበው ሀሳብ ከመንግስት የፋይናንስ አሰራር ጋር ሊጋጭ ይችላል የሚል ስጋታቸውን የምክር ቤት አባላት አቅርበዋል። በአዲሱ ረቂቅ አዋጅ ላይ የተቀመጠው የክፍያ አሰባሰብ ሂደት ከመንግስት የፋይናንስ ስርዓት ጋር የሚጋጭ መሆኑን የገለጹት አባላቱ ማንኛውም የመንግስት ተቋም የሚሰበሰበው ገቢ በገንዘብ ሚኒስቴር በኩል አልፎ በበጀት መልክ ሊመደብ ሲገባው በቀጥታ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲሆን መደረጉ አግባብ እንዳልሆነ ተናግረዋል። ክፍያው በቀጥታ ከአገልግሎት ተጠቃሚው ዜጋ ላይ መሆኑ የመርህ ችግር እንዳለበትና ይህም ለወደፊቱ እንደ ፖሊስ ላሉ ሌሎች የጸጥታ አካላትም ዜጎች በቀጥታ እንዲከፍሉ በር ሊከፍት ይችላል ብለዋል። ማሻሻያ የተደረገው ሀገሪቱ የገባችውን ዓለም አቀፍ ግዴታ ለማሟላትና የአቪዬሽን ደህንነትን ይበልጥ ለማጠናከር መሆኑን የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማህዲ አስረድተዋል። ተቋሙ በአቪዬሽን ደህንነት ላይ ለተሰማሩ ግብረ ኃይሎች የቴክኒክ ድጋፍ ስልጠናና የደህንነት ቁጥጥር የማድረግ ኃላፊነት ያለበት በመሆኑ ክፍያው ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲሆን መታሰቡን ገልጸዋል። አሰራሩ ከመንግስት የፋይናንስ መርህ ጋር እንደማይጋጭና ከዚህ ቀደም በሲቪል አቪዬሽን ባለስልጣን በኩል በተመሳሳይ መልኩ ሲተገበር የቆየ መሆኑን ምክትል ሰብሳቢው ጠቁመዋል። አሁን ላይ ተቋሙ በራሱ አሰባስበው ለስራው ማስፈጸሚያ እንዲያውለው መፈቀዱ አሰራርን ለማቅለል እንጂ መሰረታዊ የፋይናንስ ህግን ለመጣስ እንዳልሆነ አብራርተዋል። በመሆኑም ምክር ቤቱ የቀረበውን ረቂቅ አዋጅ 1412/2018 አድርጎ በሁለት ተቃውሞና በሁለት ድምፀ ተአቅቦ በአብላጫ ድምፅ አጽድቆታል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ምስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሳችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ